ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ ዘገባዎቻችን እናመራለን። በኢትዮጵያ የእንስሳት እርባታ ዘርፍ ዋነኛ ግብአት የሆነው መኖ ከቅርብ ጊዜ ወዲህ ዋጋው በከፍተኛ ሁኔታ እየናረ መጥቷል። የመኖ ዋጋ መናር በወተት በእንቁላልና በስጋ ምርቶች ላይ የፈጠረው ተመጣጣኝ ያልሆነ የዋጋ ጭማሪ በከተማ ነዋሪዎች የኑሮ ውድነት ላይ ያለው ድርሻ ቀላል የሚባል አለመሆኑ ይነሳል። ባልደረባችን ሃይማኖት ወርቁ የመኖ ማቀነባበሪያዎች ጥሬ ዕቃዎችን ከምን እንደሚገኙ እንዲሁም በሂደቱ ያጋጠማቸውን ተግዳሮቶች እንዲሁም ከፍተኛ የዋጋ ንረት የሚያስከትለውን ተጽዕኖ በተመለከተ የሚከተለውን ጥንቅር አሰናድታለች። እንደሚከተለው ታቀርበዋለች። በኢትዮጵያ በግብርናው ዘርፍ የተሰማሩ አርሶ አደሮች አብዛኛውን ሀብታቸውን የሚያወጡት ለእንስሳት መኖ እንደሆነ መረጃዎች ይጠቁማሉ። ይህም እንግዲህ እንደ ሀገር በእንስሳት እርባታ ላይ የተሰማሩ ዜጎችን እየፈተነ ያለ ጉዳይ ነው። እኛም በዛሬው የኢትዮ ቢዝነስ ቆይታችን የመኖ አምራቾች እየገጠሟቸው ስላለ ተግዳሮቶችና መፍትሄዎቻቸው በስፋት ዳሰሳ እናደርጋለን። አብራችሁ ቆዩ። አንደኛ የአኩሪ አተር ፋጉሎ መወደድ ነው። ሁለተኛ የበቀሉ መወደድ ነው። እነዚህ ጥሬ ዕቃዎች ዋጋቸው በጣም ሲንር መኖ አብሮ ይጨምራል። ስለዚህ የጥሬ ዕቃዎች መወደድ ይህንን ጉዳት እንዲያደርስ አድርጎታል ማለት ነው። ጎረቤት ሀገራት እነዚህን አያመርቱ። ስለዚህ ለመኖቸው ሲሉ ከኛ ነው የሚወስዱት። ይህ ደግሞ በበቂ ሁኔታኛ ለማምረታችን የጎረቤት ሀገር ዲማንድ መጨመሩን ተከትሎ አንድም በህገወጥ መንገድ ከሀገራችን ሲወጣ አሊያም ደግሞ ህጋዊነቱን ጠብቆ ሲወጣ የሚፈጠረው የአቅርቦት እጥረት አለ። ያ እጥረት እኛ ላይ ደግሞ ተጽዕኖ ያሳድራል ማለት ነው። ስለዚህ ገበያውን ድንገተኛ መናር እንዲኖር ያደርጋል ማለት ነው። እዚህ ውስጥ የሚሳተፈው እንዳለ ነጋዴ ነው። ነጋዴ እስከሆነ ድረስ ደግሞ የሆነ ነገር ለማግኘት ነው። ሰራተኛ ያለው ምን አለው ሰው ምንድነው የሚደረገው እየጨመረ ይሄዳል ማለት ነው። አሁን እየተደረገ ያለው እኛ ጋር ያለው አሁን በጣም ጥሩ ነው። ቅድም እንዳልኩሽ እስከ 600 ምናምን ፕራይስ ዲስካውንት ማለት ዳይሬክት ከኛ ፐርቼስ ማድረግ ስለቻሉ ነው። አሁን አብዛኛው አሁን የተለመደው መኖ ሱቅ ላይ የሆነ ወይ ክፍለ ሀገራቶች ላይ ምናምን እንትን እያረግሽ ሳፕላይ እያረግሽ ከዛ በሰርድ ፓርቲ ነው የሚገዙት ከሌላ ደላላ ማለት ነው፣ ከሌላ ነጋዴ። እንደዛ ሲሆን ምንድነው ዋጋ መጨመሩ የትራንስፖርቱ ምኑ ይጨምራል። እና አሁን እየተደረገ ያለው ግን በየሀገር በየክፍለ ሀገራት በየአካባቢው ትንሽ መኖ ፋብሪካዎች እየተከፈቱ ስለሆነ ሞር እንደውም እየተቀነሰ መጣ እንጂ እንደ ድሮ ቢሆን ኑሮ እንደውም በዚህ ሰዓት እንቁላል 50 ብር ራሱ ሳይገባ አይቀርም ነበር። እንደዛ ቀድሞ ኮንትሮል ባይደረግ ማለት ነው። የመኖ መወደድ ኖርማሊ ምርትን ይጨምራል የሚባል እሳቤ የለንም እኛ። የመኖ መወደድ ላይ አይደለም የምርት እንቁላል የወተት ዋጋ መጨመር ዲማንድ ሰፕላይ ነው። በጣም ከፍተኛ የሆነ የእንቁላል ፍላጎት ካለ ከተማው ላይ መኖ ጨመረም አልጨመረም ይተኮሳል። ግን አሁን መኖ ሲጨምር የሚጎዳው አርቢው ነው። ለምን አንዳንዴ ፍላጎት ከሌለ እንቁላል ዋጋ ይቀንሳል። የዛን ሰዓት ምንም ሊያረጋው አይችልም። ስለዚህ ዳይሬክትሊ ሪሌሽንሺፕ የላቸውም። ለምሳሌ መኖ ሲጨምር ቀጥታ እንቁላል ይጨምራል ማለት አይደለም። የእንቁላልና የወተት መጨመር ምክንያቱ አንደኛው ፍላጎት፣ ለምሳሌ በጣም ፍላጎት ካለ ክፍለ ሀገር የሚላክ ከሆነ ሶማሌላንድ የሚላክ ከሆነ ወደ ጎረቤት ሀገሮች፣ ኬንያ ላይ ዲማንድ ካለ፣ ሱዳን ላይ ዲማንድ ካለ ምንም ጥርጥር የለውም ዋጋው ይጨምራል። ለምን በሙሉ እዚህ ወደ አዲስ አበባ ይገባ ወደ መሀል ሀገር ይገባ የነበረው ፍጆታ ወደዛ ይሄዳል። የዛን የሚፈጠረው እጥረት ዋጋውን እንዳይኖር ያደርጋል። የእንቁላል እንትንን ዋጋ እንዳይኖር ያደርጋል። እነዛ ሰዎች ደግሞ መቀበል ካልፈለጉ ደግሞ በሙሉ እዚህ ይመጣል። ያኔ የተተረፈረፈ ምርት ሲኖር አርቢው የሰው ወደደ ማለት ያው ዋጋ ይቀንሳል ማለት ነው። ጥሬ ዕቃ ችግርና አብዛኛው ደግሞ ወርኪንግ ካፒታል ኢንቴንሲቭ ስለሆነ ስታርታፕ መሆናችን የተነሳ በጣም ወርኪንግ ካፒታል ኢንቴንሲቭ ነው። የጥሬ ዕቃ ችግር አብዛኛው ብዙ ጊዜ ምንድነው ከውጭ የሚገቡ ፕሪሚክሶች አሉ። እነሱ አሁን በተለይ ዶሮዎች ላይ ማለት ነው አንድ ጊዜ አስጀምረሽ የአንዱን ፕሪሚክስ ወደ ሌላ ካምፓኒ በቀላሉ የሚቀየር አይደለም። የዶሮ ላይ አዳፕቴሽን ይባላልና የአንዱ ኢምፖርት ሆኖ ሲያልቅ ወደ ሌላ ይቀየራል። ያኔ ምንድነው የመረበሽ ባህሪ ያመጣል ማለት ነው ዶሮዎች ላይ እና የሱ የኢምፖርት በተለይ ከውጭ የሚገባ የኢምፖርት የሆነው የሚገባው ጥሬ ዕቃ በጣም አስቸጋሪ ነው። ሁለተኛ ደግሞ ሀገር ውስጥ ያሉ ማቴሪያሎች ዴይሊ ነው የሚቀያየሩት ፕራይሳቸው ማለት ነው።
ዴይሊ ሲቀያየሩ ምንድነው ስራ ላይ ይረብሻል። የእንስሳት መኖ መወደድ በእንስሳት እርባታ ላይ የተሰማሩ ነባርም ሆነ አዲስ ኢንቨስትመንቶች ላይ የራሱ የሆነ ተጽዕኖ እያሳደረ እንደሚገኝም ተገልጿል። ለምሳሌ ድንገተኛ መጨመር በራሱ ነገ ሊገዛ የነበረው ዕቃ ሲጨምር ወዲያው ዋጋ ይጨምራል። ይሄ መኖ አምራች መኖ አምራች ወዲያው ሲጨምር ደግሞ ጉዳቱ ማን ላይ ነው? አርቢ ላይ ነው የሚሆነው ማለት ነው። አርቢው መግዛት እያቃተው ዶሮ እርባታ ወይም እንስሳት እርባታ ውስጥ የገባ መበረታታት የነበረበት የግብርና ሰዎች ከግብርናው የወጡ እየቀዘቀዘ ይመጣል ማለት ነው። ሰዎችም ሪኮመንዴሽን አይሰጡም ወደዚህ ስራ እንዲገባ ማለት ነው። ይህ ደግሞ እንደ ሀገር ያው ትልቅ ተጽዕኖ ያሳድራል። አሁን ቫቱ ተጨምሮ ነው እንግዲህ ባንዴ 6000 7000 የገባው። ቫቱ ቢነሳ ደግሞ ያው ወደ ታች ይወርዳል ማለት ነው። ይሄ ደግሞ እንዳልኩሽ ቅድም በአነስተኛ ካፒታል የሚሰሩ ሰዎች እንዲገቡ ያበረታታል። ከግብር ማሻሻያው በላይ ግን መንግስት ትኩረት ማድረግ ያለበት ምንድነው? ጥሬ ዕቃዎች ፋሲሊቴሽን ላይ መበርታት አለበት። ለምሳሌ የመኖ ዋና ግብዓት የሚባለው አኩሪ አተርና በቀሎ ነው። እዚህ ላይ መሰራት አለበት። በጣም በቀሎ ከተመረተና በቀሎ ከቀነሰ ከዛ በኋላ መኖ አምራቹ መቆጣጠር ነው። አዲስ አበባ ላይ ወደ ከ25 እስከ 26 የሚሆኑ መኖ ፋብሪካዎች አሉ። አዲስ አበባ ሬጂስተርድ የሆኑ እነዚህ መኖ ፋብሪካዎች የዋጋ ሁኔታ መቆጣጠር ቀላል ነው። ለመንግስት ማለት ነው ኦብቪየስሊ ስለሚታወቁ። ስለዚህ ማድረግ ኢቭን በቀሎ የሚቀንስ ከሆነ ሌላው ይቀርና ኮምፒቲሽኑ በራሱ እንዲቀንስ ያደርጋል። ለምን ያው ይሄኛውም ለመፎካከር ሲል ዋጋ ሲቀንስ ያም ሲቀንስ መኖ እየቀነሰ ይመጣል። ስለዚህ ከግብር ማሻሻያው በላይ ትኩረት ማድረግ ያለበት ምርቱ ላይ ነው። በቀሎ ልክ ስንዴ አሁን ስንዴ ሙሉ ስንዴ እየተመረተ አይደለ? ልክ እንደዛ በቀሎ እንዲመረት ያደርጋል። ልክ እንደዛ ገበሬው አኩሪ አተር እንዲያመርት ቢደረግ ወደድንም ጠላንም መቀነሱ አይቀሬ። ከውጭ በኩል የሚገቡ ፕሪሚክሶች ናቸው። እውነት ለመናገር ሰዎች አሉ በጣም ካፓሲቲ ያሉት ከዚህ ራሱ ውጭ ዶ እነኚህ ፕሪሚክሶች ሰርቶ እንትን የሚያደርጉን ካፓሲቲ ገባ ላይ ያን የሚችሉ ዶክተሮች አሉ በዚህ በግብርና መልክ ማለት ነው። ዘሆን ሊቲንክ ምንድነው ትኩረት ስላልተሰጠው ብቻ ነው እስከዛሬ በብዙ ዶላር ምንዛሬ ከፍለን የምናስገባውና ቢያንስ ፕሪሚክሶች ሚነራሎች ዲሲፒ ፕሪሚክስ እና ኮንሰንትሬት የሚባሉ አሉ ኢንክሉዲንግ ፊሽ ሚል ብዙ ነገሮች ነው ከውጭ የሚገቡት ማለት ነው። እነሱ ላይ መንግስት ትኩረት አድርጎ ልክ አሁን ፕሮዳክሽኑ ላይ ትኩረት እንዳደረገ ያን የግብአቶቹ ላይም ትኩረት አድርጎ ትልቅ ፋብሪካዎች ወደዚህ ቢገቡ አንደኛ የመኖ ዋጋ የራሱ ሊወርድ ይችላል። ተመልካቾቻችን ለዛሬው የኢትዮ ቢዝነስ ቆይታችን ያሰናዳናቸውን መረጃዎች ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።